በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚህች ቀን የከበረ ሰርግዮስ በሰማዕትነት አረፈ። አባትና እናቱ ወንድሞቹም ከእርሱ ጋር ሌሎችም ብዙዎች ሰዎች አረፉ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። እድሜውም 20 ዓመት ሲሆነው በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታትን መኖሪያ ያሳዩት ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከሕማሙም ፈወሰው። ቀሲስ አባ መጽኑን 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሪብ አገረ ገዥ ቀርበው በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። የጸና ግርፋትንም ይገርፋቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸው። በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲህ ጽኑ አላቸው። ከዚህም በኋላ በውሃ ላይ ጸልዮ በላያቸው ረጭ። እዚያም በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቄሱን ከውሽባ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። እግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥም አወጣው። መኮንኑም ወደ እስክንድርያ ሀገር ላከው። ተጋድሎውንና ምስክርነቱንም በዚያ ፈጸመ። የምስክርንም አክሊልንም በመንግሥተ ሰማያት ተቀበለ። ከዚህም በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የነሐስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ሥጋ ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንን ቆጵርያኖስም አይቶ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነም። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። ከዚህም በኋላ የጭፍራ አለቃ ስሙ አውሄዎስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፈው በተቀላቀለ ኮምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮች ላይ ያጸናውና ያበረታውም ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ የሰማዕታትን ገድል የሚጽፍ የአቅፋስ አገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮዎቹም የእሳት መብራቶችን እንዲጨምሩ የእጆቹንና የእግሮቹንም ጭፍሮች እንዲነቅሉ በአንገቱም ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እያነደዱ አውሄዎስ አዘዘ። እንዳዘዘውም አደረጉበት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ያጸናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውሄዎስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው።
ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉም የእርሱ የሆኑ ሰዎችም መጡ። በአፉም ልጓም ለጉመው ቸብቸቦውን ወደሚቆርጡበት ሲስቡት አገኙትና መኮንኑን የረከሱ ጣዖታቱንም ረገሙ። መኮንኑም ከከበረ ሰርጊዮስ ጋር ሁሉንም ቸብቸቦአቸውን እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እንዲህም ሆነ፣ ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታትን ነፍሶቻቸውን መላእክት ወደ ሰማያት ሲያወጧቸው አይቶ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱም መኮንኑ ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮህን አልተውም። በላዩ እስከተኙበትና ነፍሱንም እስካሳለፈ ድረስ ከሰማዕታትም ጋር የምስክርነት አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለመስተጋድል ሰርጊዮስ ምሉዓ አዝፋር በመጥባህት ወዝሁቅ ማየዝ ለማህበራኒሁ ሰላም ሰማዕታተ ክርስቶስ ምስለ ዲያቆና ክሌቱ ወምስለ መጹን ቀሲስ ዛስተራዮ በስብሐት ለሕፃን ንዑስ። በዚህች ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ነው። ይህንንም አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ፣ በዚያ ወራት የአንጾኪያ ሀገር ሊቀ ጳጳሳት አባ ሳዊሮስ ወደ ግብጽ ሀገር መጣ። እርሱም ከዚህ አባ ጢሞቴዎስ ጋር ምዕመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳምም ከቦታ ወደ ቦታም የሚዘዋወር ሆነ። በዚህም አባ ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብጽ ሀገር ተገለጡ። እነርሱም የክርስቶስን ተዋህዶ ምትሃት በሚያደርግ መከራውንና ትንሣኤውንም በሚክድ በረከሰ በአውጣቂ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብጽ ሀገር አሳደዳቸው። ዳግመኛም በዘመኑ ምዕመናን ንጉሥ አንስጣስዮስ አረፈና በእርሱ ፈንታ ኬልቆዶናዊ መናፍቅ ዮስጣትኒያኖስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሊናሪዮስን ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምዕመናንን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያውን አገር ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቶቹ ጋር አስመጣው። በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያምኑ ዘንድም አስገደዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራ ደረሰባቸው። ይህም አባ ጢሞቴዎስ በመንበረ ሲመቱ 17 ዓመት ኑሮ በሰላም አረፈ። በረከቱም ከኛ ጋር ለዘላለሙ ትኑር። ለእግዚአብሔር ምስጋና ይገባል ለዘላለሙ አሜን። ሰላም እብል ጢሞቴዎስ ሰባኬ ወሊቀ ጳጳሳት ዝኬ ዘበመዋሪው ተውበ ለማህይምናን ቡራኬ ወውእዩ በነደቃሉ ከማገዳሃም ለመብለኬ እለተአመኑ በትምህርቱ ለእሉ አውጣኬ። በዚህች ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍላ የአባ ህብስም በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይገባል ለዘላለሙ አሜን። በዚህች ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛው ሳቢዮስ የምስክርነቱና የዕረፍቱ መታሰቢያ ነው። ለእርሱም መንፈስ ቅዱስን የተመላች ስሟ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሣጽና ጥበብን በማስተማር አሳደጉት። ባደገም ጊዜ እጅግ ደም ግባት ያላትን የሮሜውን ንጉሥ ልጅ በብዙ ክብር አጋቡት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ይህን ጋብቻ አይሻውም፣ ዓለምን ንቆ መተውን እንጂ አላት። እህቱም የዚህ የኃላፊው ዓለም ጣዕም ምን ይጠቅማል? እንደ ሊቀ ጳጳሳት ድሜጥሮስ በድንግልና መኖር ይሻልሃል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት።
እህቴ መልካም ነገር ነግርሽ ዘንድ እሺ በይኝ አላት። በልተናገር አለችው። እርሱም እወቂ ይህ ዓለም ፍላጎቱም ሁሉ አላፊ እንደሆነ ያንቺም ደምግባትሽና ላይሽ እንደሚጠፋ ከጽድቅ ሥራ ብቻ በቀር የሚጠቅመን የለም። አሁንም ስጋችንን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሁን አለችው። በዚህም ምክር ተስማምተው ሁለቱም በአንድነት የጽድቅን ሥራ በመጀመር እየጸለዩ እየጾሙ በየሌሊቱ ከባህር ውስጥ ቆመው ያድራሉ። አትራ ወደምትባልም ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊትን መዝሙርና የዮሐንስን ወንጌል ያነባሉ። ስጋውንና ደሙን ሳይቀበሉ ሁልጊዜ እህልን አይቀምሱም። በአንዲትም ዕለት የሶርያ ንጉሥ ሚስት አውሳቢዮስን አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሷ አስመጣችው። ባልጋዋም ላይ ምንጣፎችን አንጥፋ ብጫ ሐር ልብስ አለበሰች። በአንገቷም የወርቅ ማርዳ በማድረግ አጌጠች። አውሳቢዮስንም በልቤ ያለውን ነግር ዘንድ ና ከዚህ ተቀመጥ አለችው። እርሱም ከንጉሡ ሚስት ጋር አልቀመጥም እንደ ቆምኩ ንገሪኝ እንጂ አላት። እርሷም አንተን ከመውደዴ ብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬም ይቀልጣልና ና ከእኔ ጋር ተኛ አለችው። እርሱም ከንጉሥ ሚስት ጋር መተኛትን የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አልሆነምና ካንቺ ጋር አልተኛም አላት። ልትይዘውም በወደደች ጊዜ አመለጣትና ሩጦ ሄደ። ወደ ቤተ ክርስቲያንም ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ሆይ ምን ሆንሽ አሏት። እርሷም ይህ ሥራየኛ አውሳቢዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልሁትም ጊዜ ሥራዬን ስላደረገብኝ መንቀጥቀጥና ጻር ያዘኝ አለችው። ከዚህም በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራንን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ይደበድቡት ዘንድ እጆቹንና እግሮቹንም አስረው ከከተማ ውጭ በ4 እንጨቶች ላይ ይሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀልክበት እንድታወርድህ ለእመቤቴ ያለችህን እሺ በላት አለችው። እርሱም የአመንዝራን ቃል አልሰማም አላት። በዚያንም ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችንን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያህን አውሳቢዮስን አድነኝ። ዳንኤልንም ከአንበሶች አፍ፣ ሶስናን ከረበና እጅ ያዳንህ አንተ ነህና ያለ አንተ ረዳት የለኝምና ከአመፀኛይቱ ከግፈኛይቱም ሴት እጅ አድነኝ። ከዚህም በኋላ ዳግመኛ አንገቱን በገመድ አንቀው 160 ፍላጻዎች ይነድፉት ዘንድ አዘዘች። ይህንንም ባደረጉበት ጊዜ የመላእክት አለቃ ቅዱስ ሚካኤልንና ቅዱስ ገብርኤልን ጌታችን ጋዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ። ያለ ጉዳትም ጤነኛ ሆነ። ንጉሡም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳቢዮስ በደሉ ምንድነው ብሎ ጠየቃት። የንጉሡም ሚስት ለአንተ መናገርን እፈራለሁ፣ አንተንም እፈራለሁ አለችው። አትፍሪኝ በይ ንገሪኝ አላት። እርሷም ብቻዬን ተቀምጬ ሳለሁ ይህ ሥራየኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ሥራ ለመነኝ፣ በከለከልኩትም ጊዜ በሥራዬው አሳመመኝ አለችው። ንጉሡም አውሳቢዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሡ አውሳቢዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አውሳቢዮስም ይህ ነገር እውነት ይመስልሃልን ብሎ መለሰለት። ንጉሡም ይህ የምሰማው ነገር እውነት ነውን በማለት ባሮቹን መረመራቸው። እነርሱም ጌታችን ንጉሥ ሆይ እኛ ግን ጮኸት ሰምተን ወደ አዳራሹ በደረስን ጊዜ ንግሥት እመቤታችንን እየጮኸች አገኘናት። ምን ሆንሽ ባልናትም ጊዜ ይህንኑ ነገረችን አሉት። ይህንንም በሰማ ጊዜ እንደ አንበሳ ጮሆ ቸብቸቦውንም በሰይፍ እንዲቆርጡ ስጋውንም እንደ ላም ስጋ ቆራርጠው ከአደሮ ማር ጋር ከምንቸት ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያንም ጊዜ የመላእክት አለቆች ሚካኤልና ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በሀገር ውስጥ ሲጓዝ ሰዎች አገኙት። ሕያው እንደሆነም ለንጉሥ ነገሩት።
ንጉሱም እንዲያመጡትና 4 ዛንጀሮችን በአካላቶች ውስጥ እንዲያስገቡ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱንም በጎኑ፣ አንዱንም በጉልበቱ ውስጥ አስገብተው እጅና እግሩንም ማስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ቅዱስ ሚካኤልና ቅዱስ ገብርኤል መጥተውም እሳቱን አቀዘቀዙ። የመላእክት አለቃ ቅዱስ ዑራኤልም ነጥቆ ወደ ሰማይ አሳረገውና በዚያ 14 ዓመት ኖረ። ከዚያም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ። በእርሱ ትምህርትም 85,000 አረማውያን አመኑ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ስሙን ለሚጠራ መታሰቢያውንም ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። እግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ላውሳቢዮስ በውዴተ ብእሲ ዘተመክረ ሰላም ላውሳቢዮስ በውዴተ ብእሲ ዘተመከረ ሶበትዛዛ ይሰማ ወፈቃዳ ይገብረ አመ ውስተ እሳት አብእዎ በጋጋ ሐጺን ሱረ በደውራኤል አሪጎ እስከነ ይትመየጥ ምድረ ካይበተ ሱባኤ አመተ በሰማይ ነበረ። በዚህችም ዕለት የህርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም ለልደትከ ከመጽጌ ደንጎላ ዘቆላ ለሶከ ኃጢአት በማይከላ ፊቅጦር ፀሐይ ዘትረውጽ በሰረገላ እያስጥም ሕይወቴ ለቁራ ኃጢአት ማይበላ ሐመረ ንግደቴ አጤ በሞትከ ተድላ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 14 በዚህች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ቄርሎስ አረፈ። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። በዚህችም ቀን የቅዱሳን ዳሪዮስ፣ የጳውሎስ፣ የአኩደራስና የሊድና መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከዝ እንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክፈ መላቡ ሁላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባ ሰቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት